እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜያት ለተለያዩ የህብረተሰብ ክፍሎች ማዕድ ያጋራሉ። በእንደዚህ ደግሞ በተለይ በረመዳን ወቅት ላይ ደግሞ ከተለያዩ የሙስሊም ህብረተሰብ ክፍሎች ጋር በዚህ በብሔራዊ ቤተ መንግስት የኢፍጣር መርሃ ግብርን ያከናውናሉ። ትናንትና ከተለያዩ አካባቢዎች ከተወጣጡ የዝቅተኛ የኑሮ ደረጃ ላይ ከሚገኙ ወገኖች ጋር ነበር የኢፍጣር መርሃ ግብርን ያከናወኑት። ዛሬ ደግሞ ቀደም ብለህ አንተም እንዳነሳኸው ከተለያዩ ሀገራት ከተወጣጡ ስደተኞች ጋር ነው የኢፍጣር መርሃ ግብርን ያከናወኑት። እንደሚታወቀው ኢትዮጵያ በርካታ ስደተኞችን በር ሆና ተቀብላ የተለያዩ ሰብአዊ ድጋፎችን ታደርጋለች። በዛም ደግሞ ጥሩ የሆነ ምስጋና ከሚቀርብላቸው ሀገራት መካከል አንዷ ናት ማለት ይቻላል። ዛሬ የዚህ የኢፍጣር መርሃ ግብር ዋነኛ ዓላማ እንደው ምግብን መቃመስ ብቻ አይደለም። ከዛ የዘለለ ነገር አለው። ረመዳን የእዝነት ወር ነው፣ የመተሳሰብ ወር ነው። ይህንን ለማሳየት ነው ጠቅላይ ሚኒስትር አብይ አህመድም እንዲሁ አጋርነታቸውን ደግሞ የዚህም ዓላማ ደጋፊ መሆናቸውን ለማሳየት ከተለያዩ ወገኖች ጋር እዚህ የኢፍጣር መርሃ ግብርን የሚያከናውኑት። በኢፍጣር መርሃ ግብሩ ላይ የተካፈሉ የተለያዩ ሀገራት ስደተኞች ያነሱት ነገር ምንድነው? ዛሬ እዚህ ያየነው ነገር ሁለተኛ ቤታችን እንደሆነ እንዲሰማን አድርጎናል። የባይተዋርነት ስሜት እንዳይሰማን አድርጓል። ለዚህ ደግሞ ጠቅላይ ሚኒስትር አብይ አህመድን እናመሰግናለን ብለዋል። ምክንያቱም በመሪ ደረጃ ከነሱ ጋር አብሮ ቁጭ ብሎ የኢፍጣር መርሃ ግብርን መካፈል ትርጉሙ ቀደም ብዬ እንዳነሳሁት የምግብ ጉዳይ ብቻ አይደለም። ከሰዎች ጋር ዝቅ ብሎ መመልከትና ሰዎችን ከነሱ ጋር አብሮ መጋራት አለንላችሁ ማለት በራሱ የሚፈጥረው ስሜት አለ። ምክንያቱም እነዚህ ስደተኞች ከሀገራቸው ተሰደው ነው ወደዚህ የመጡት። የባይተዋርነት ስሜት ሊሰማቸው ይችላል። ያ እንዳይፈጠርባቸው የሚያደርግ ጥሩ አቀባበልና የኢፍጣር መርሃ ግብር ነው የተከናወነው። ከዛ ባለፈ ከዚህ ከኢፍጣር መርሃ ግብሩ ባለፈ አጠቃላይ ባላቸው ቆይታ ሁሉ ጥሩ የሆነ ድጋፍ እየተደረገላቸው እንደሆነ አንስተዋል። ኢትዮጵያ በዚህ ደረጃ ልትመሰገን የሚገባት መሆኑንም አንስተዋል። ምክንያቱም ከገቡበት ጀምሮ አንዳንዶቹ ብዙ ዓመት የቆዩ ናቸው እዚህ ሀገር ውስጥ። እስካሁን ባላቸው ቆይታ ውስጥ የቤተሰብ አይነት ስሜት እንዲሰማቸው የሚያደርግ ድጋፍና አብሮነት እንዳለና እንዳገኙ ነው እየተናገሩ ያሉት። እሱ ደግሞ ጥሩ እንደሆነ ኢትዮጵያን ምናልባት ወደፊት ደግሞ ወደ ሀገራቸው በሚመለሱበት ጊዜም የማይረሷት የጭንቅ ጊዜ ማረፊያቸው እንደሆነ ጭምር ሲናገሩ ነበረ። ስለዚህ የተደረገላቸው ነገር በእርግጥም ኢትዮጵያውያን የሚወራው ኢትዮጵያዊነት በተግባርም ጭምር ማየት የተቻለበት ስለሆነ እሱን ተመልክተናል ብለዋል። በዚህ ደስተኞች ናቸው። በጣም ደስ በሚል ሁኔታ ለጠቅላይ ሚኒስትር አብይ አህመድን ፍቅራቸውን ሲገልጹ ነበረ። አጠቃላይ የነበረው የኢፍጣር መርሃ ግብሩ ላይ የነበረው ስሜትና ያነሱልኝ ሀሳብ ይህን ነው የሚመስለው። አመሰግናለሁ አሸናፊ፣ መልካም ጊዜ። በኢፍጣር መርሃ ግብሩ ላይ የተሳተፉ የተለያዩ ሀገራት ስደተኞች ምን አሉ? ስለ ኢፍጣር መርሃ ግብሩ እስቲ ሀሳባቸውን ሰምተን እንመለስ። Thank you for Prime Minister for welcoming like that we are feeling Ethiopia is our second home. We say thank you, and Ethiopia is a good country. ጠቅላይ ሚኒስትሩ ላደረጉልን አቀባበል በጣም እናመሰግናለን። ኢትዮጵያ ሁለተኛ ሀገሬ እንደሆነች ነው የሚሰማኝ። በጣም ጥሩና እንግዳ ተቀባይ ሀገር ናት። ከሶማሊያ ነው የመጣሁት። እዚህ ባይተዋርነት አልተሰማኝም። ረመዳን የደግነት፣ የይቅርባይነት፣ የአብሮነት ወቅት ነው። ጠቅላይ ሚኒስትሩ ሁለተኛ ቤታችን በሆነችው ኢትዮጵያ ላደረጉልን አቀባበልና መስተንግዶ ከልብ እናመሰግናለን። From the Prime Minister, he is sharing meal with us. በጣም ደስተኛ ነኝ። ጠቅላይ ሚኒስትሩ ከኛ ጋር በመሆን ማዕድ ስለተጋሩ ደስ ብሎናል። ሁሉም እዚህ ያለው ስደተኛ በዚህ በጣም ደስተኛ ነው። ከተለያዩ ሀገራት የመጡ ስደተኞች ኢትዮጵያን እንደ ሁለተኛ ቤታቸው ነው የሚያዩዋት። ዛሬ ደግሞ ከጠቅላይ ሚኒስትሩ ጋር ማዕድ እየተጋራን ነው። በዚህም በጣም ደስተኞች ነን። እንደምታየው ያለነው በቤተ መንግስት ነው። ከጠቅላይ ሚኒስትሩም ጋር ማዕድ እየተጋራን ነው። ይህም ኢትዮጵያ እውነትም ቤታችን እንደሆነች ያሳያል። የኢትዮጵያ መንግስት ከ1 ሚሊዮን በላይ ስደተኞችን ተቀብሎ እያስተናገደ ነው። ለዚህም ለኢትዮጵያ መንግስትና ሕዝብ ምስጋና እናቀርባለን። I'm from Iraq. ዛሬ በተጋበዝነው የኢፍጣር ፕሮግራም በጣም ትልቅ ደስታና ምስጋና ተሰምቶናል። ይህ የኢፍጣር ግብዣ ምግብ ብቻ ሳይሆን ፍቅርና አንድነት የሚያሳይ ፕሮግራም ነው። ለኢትዮጵያ መንግስት ለጠቅላይ ሚኒስትር ዶክተር አብይ አህመድ አክብሮ ስለጋበዛን ትልቅ ምስጋና ከልብ እናመሰግናለን። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለታላቁ ረመዳን ጾም በሰላም አደረሳችሁ። ደስ የሚል አቀባበል ነው የተደረገልን። ከአምናውም ዘንድሮም አሪፍ አቀባበል ነው። በጣም ቴንክ ዩ
በሮቿን ከፍታ ብዙ ስደተኞች ብዙ ሪፊውጂዎች አስተናግዳለች። ከተለያየ ሀገራቶች እንደ ሀገራቸው ሆኖ እየኖሩ ነው። በጣም አሪፍ አቀባበል ተደርጓል። ስደተኛ ኤርትራዊ ስደተኛ ነኝ። ጠቅላይ ሚኒስትር አብይ አህመድ ያደረጉልን የኢፍጣር መርሃ ግብር ደስ የሚል ነው። በጣም ነው የምናመሰግነው። ቤተ መንግስት መጥተን ይህን እድል በማግኘታችን ደስተኞች ነን። እዚህ ከተለያዩ ሀገራት የመጡ ሰዎች ተገኝተዋል። ከጠበቅነው በላይ ነው የተደረገልን። በዚህም በጣም እናመሰግናለን።